እንዴት አደራችሁ? ሰላም ናችሁ? እንደምን አደራችሁ? እንግዲህ ዛሬ የምንመለከተው ቶፒክ መሪዎች ሊኖሯቸው የሚገቡ ብቃቶች ኮምፒተንሲስ የሚለውን ነው። ብቃት ወይም ኮምፒተንሲ የሚለው ጽንሰ ሀሳብ ዝርዝር አድርገን ስንመለከተው በማንኛውም የስራ ዘርፍና ሙያ በየትኛውም የኃላፊነት ደረጃ ላይ የሚገኝ መሪ ሊኖረው የሚገባ እውቀት፣ ክህሎትና አስተሳሰብ ወይ አመለካከት፣ ይሄም ኖሌጅ ስኪል እና አቲቲዩድ አጣምሮ የያዘ ድምር ውጤት ነው ማለት ነው። አንድ ሰው ወይ መሪ ብቃት አለው ለማለት ሶስቱንም በአንድ ላይ አሟልቶ መገኘት ግድ ይለዋል። አንዱ ባልተሟላበት ሁኔታ ይቅርና የላቀ ውጤት ማስመዝገብ የተሰጠንን ኃላፊነት በተሟላ መንገድ ለመፈጸም ያስቸግራል ማለት ነው። አንዱ ለሌላው መጋቢ ብቻም ሳይሆን ተደጋጋፊ ናቸው። አንዱ በጎደለበት ሌላው የተሟላ ሊሆን ስለማይችል ብቃት ብሎ ነገር የለም ማለት ነው። መሪዎች ሊኖሯቸው የሚገቡ ብቃቶች እነዚህ ናቸው እንግዲህ። ስለዚህ ከእውቀት ስንጀምር ከሶስቱ አንዱ እውቀት እንደመሆኑ ኖሌጅ እንደመሆኑ መጠን ማንኛውም ሰው በመደበኛ ትምህርት ቤት ገብቶ የተማረው የትምህርት ለመማር ተገቢ ማስረጃ ያገኘበት ሲሆን፣ ለምሳሌ ፎርማል ኤጁኬሽን በማንኛውም ኢንስቲትዩሽን ከዚህ ከፕሪ ፕራይመሪ ጀምሮ እስከ ዩኒቨርሲቲ ድረስ የሚማርባቸው ኢንስቲትዩሽኖች ውስጥ የሚያገኛቸው ማስረጃዎች ያ ለትምህርት ወይ ደግሞ እውቀትን ለማግኘት ይህ ትምህርት እውቀትን ለማግኘት ማንኛውም ሰውን ይረዳዋል ማለት ነው። በዛ ትምህርት እውቀት ነው የሚገኘው። ስለዚህ ማስረጃ አለው ሲባል እውቀት አለው እንደማለት ነው። በሌላ በኩል በትምህርት ቤት ውስጥ ገብቶ ከሚያገኘው በተጨማሪ መደበኛ ባልሆነ መንገድ ወይ ነን ፎርማል በሆነ መንገድ በልምድ በማንበብ በተሞክሮ ወዘተ ሊገኝ ይችላል። እንግዲህ እውቀት የሚገኝባቸው አይነቶች በእነዚህ በሶስቱ ነው። አንደኛው ፎርማል ነው፣ ክላስ በመግባት ትምህርት ቤት የሆነ ኢንስቲትዩሽን በመግባት የሚገኝ እውቀት ነው። ሁለተኛ ነን ፎርማል ነው፣ በትሬኒንግ በሾርት ተርም ትሬኒንግ፣ በተለያዩ ሞዳሊቲዎች በዲስታንስ በኦንላይን ትሬኒንግ፣ በሴሚናር ወርክሾፕ፣ እነዚህ የምናገኛቸው ደግሞ ነን ፎርማል ኤጁኬሽኖች ናቸው። ኢንፎርማሊ ደግሞ ከተወለድንበት ጀምሮ ቀን ጀምሮ በቤተሰቦቻችን፣ በጓደኞቻችን፣ በማህበረሰቡ፣ በኮሚኒቲው ባለንበት ኮሚኒቲ የምናገኛቸው እውቀቶች ደግሞ እነዚህ ኢንፎርማል ይባላሉ። በሌላ በኩል ደግሞ ጸሐፊዎች ምን ይሉታል? ይሄኛውን ቴክኒካል ክህሎት ይሉታል፣ ወይ ደግሞ ቴክኒካል ስኪል ይሉታል። እንግዲህ እምነት ወይም ፖለቲካ ታማኝነት ወይም ክህሎት ወይም መልካም የተባለ አስተሳሰብ እውቀትን ሊተካ አይችልም። መልካም አስተሳሰብ ሊኖረን ይችላል። ፖለቲካሊ በጣም ማቹርድ ልንሆን እንችላለን። የፖለቲካም ታማኝነት ሊኖረን ይችላል። የፈለገ ነገር ቢሆን እውቀትን አይተካም። እውቀትም ደግሞ ያለ ክህሎትና መልካም አስተሳሰብ ምንም ቫልዩ የለውም ማለት ነው። ስለዚህ ሰዎች ብዙውን ጊዜ የበርካታ የትምህርት ማስረጃ ባለቤት ሆነ ሳለ የተለያዩ ክህሎቶችና የአስተሳሰብ ጉለቶች ይታይባቸዋል። እውቀት አላቸው፣ ግን ክህሎት፣ ጥሩ አመለካከት፣ ፖዚቲቭ የሆነ አቲቲዩድ ላይኖራቸው ይችላል ማለት ነው። በተመሳሳይ መልኩ ብዙ ሰው አሁን ብዙ ማስረጃ አለው፣ የትምህርት ማስረጃ በፒኤችዲ ሊሆን ይችላል፣ ማስተርስ ሊሆን፣ ፈርስት ዲግሪ፣ ዲፕሎማ ሊሆን ይችላል። በዛው ሌቭል ደግሞ የተማረውን ነገር በትክክል ያውቀዋል ወይ፣ ኢምፕሊመንት ያደርገዋል ወይ የሚለው ነገር እንግዲህ በየመስሪያ ቤቶቻችን የምናያቸው ኢሹዎች ስለሆኑ ያንን ለእናንተ ልተው። መሪው እንግዲህ በእውቀት ሶስቱ ኮምፒተንሲስ ካልናቸው ኖሌጅ ያልነው ስር መሪው አለው የሚባለው ክህሎት አንደኛው የስራ መስክ እውቀት ነው። ቴክኒካል ፕሮፌሽናል ኖሌጅ ሊኖረው ይገባል። ለሚሰራው ስራ ኃላፊነት ያለበት ዲፓርትመንት ሲኦ ሊሆን ይችላል፣ ከፍ ያለ ከዛም ከፍ ያለ ደረጃ ላይ ያለ ሰው ሊሆን ይችላል። ስለዚህ ስለ ትምህርት ወይ ስላለበት ክፍል ስራ በትክክል ጥንቅቅ አድርጎ ስራውን ቴክኒካሊ ፕሮፌሽናሊ የዛ ኖሌጅ ካለው የስራ መስኩ ኖሌጅ አለው ወይ እውቀት አለው ልንለው እንችላለን። የድርጅቱ እውቀት ኦርጋናይዜሽናል ኖሌጅ። ኦርጋናይዜሽናል ኖሌጅ ስንል ከቴክኒካል ኖሌጅ ወይም ከፕሮፌሽናል ኖሌጅ ይለያል። ኦርጋናይዜሽኑ ምን አይነት ካልቸር አለው? ኦርጋናይዜሽን ውስጥ ምን አይነት ስትራክቸሮች አሉ? ኦርጋኖግራሙ ምን ይመስላል? ከየት ወዴት ነው? በእያንዳንዱ ዲፓርትመንት የሚሰሩ ስራዎች ምንድን ናቸው? ጆብ ስፔሲፊኬሽኖቹ ምንድን ናቸው?
ጆብ ዲዛይን ሲደረግ ያሉ እንትኖች ምንድናቸው የሚለው ስራዎች ምንድናቸው የሚለውን በደንብ ማወቅ ይፈልጋል። የስትራቴጂክ እውቀት ይፈልጋል። ስትራቴጂክ አንደርስታንዲንግ ይፈልጋል። የህግና የፖሊሲ እውቀት ይፈልጋል። የሰው ሀብት ሂውማን ሪሶርስ እውቀት ይፈልጋል። የገንዘብ አስተዳደር እውቀት ይፈልጋል። እንግዲህ ይሄ ማለት መሪው ምን እንደሚያደርግ መረዳት ማለት ነው። ቶታሊ በኦርጋናይዜሽን ውስጥ ምን እንደሚያደርግ መረዳት ነው። ሁለተኛው እንግዲህ ክህሎት ነው። ክህሎትን ስንመለከት መሪዎች ስኬታማ አመራር መስጠት ይችሉ ዘንድ ካላቸው እውቀት ሃርድ ስኪል በተጨማሪ የተለያዩ ክህሎቶች ወይም ሶፍት ስኪልስ መካን ይገባቸዋል። ይህም እውቀት በተግባር ማዋል የሚያስችል ችሎታ ነው፣ ክህሎት ስኪል ማለት ነው። እንግዲህ ትላንትና ባየነው መሰረት ክህሎት በሶስት ከፍለን ያየ ነው። ቴክኒካል አለ፣ ሂውማን አለ ወይ ኢንተርፐርሰናል። ሶስተኛው ደግሞ ምንድነው? ቴክኒካል ሂውማን ኮንሴፕቹዋል ስኪል ብለን የከፈል ነው። ግን በአጠቃላይ ትላንት እንደነገርኳቸው ወደ 25 የሚሆኑ ስኪሎች አሉ። እያንዳንዱ አንድ ቶፒክ ነው የሚሆነው። ወደፊት እናየዋለን። ጊዜያችንን የሚቀር ነገር የለም። እያንዳንዱ እናያለን። ዛሬ ግን በክህሎት ስር መመደብ ያለባቸው ኢሹዎች የተግባቦት ክህሎት ሊኖረው ይገባል። ኮሚኒኬሽን ስኪል ሊኖረው ይገባል። የውሳኔ መስጠት ክህሎት፣ ይሄ ደግሞ ዲሲሽን ሜኪንግ ካፓሲቲ ስኪል ሊኖረው ይገባል። የችግር አፈታት መፍታት ክህሎት ሊኖረው ይገባል። ፕሮብሌም ሶልቪንግ ካፓሲቲ ስኪል ሊኖረው ይገባል። ቡድን መምራት፣ ቲም ወርክ ኤንድ ሊደርሺፕ ስኪል ሊኖረው ይገባል። የእቅድና ድርጅት ፕላኒንግ ኤንድ ኦርጋናይዚንግ፣ የግጭት አስተዳደር አፈታት ኮንፍሊክት ማኔጅመንት፣ ኮንፍሊክት ሪዞሉሽን ስኪል ሊኖረው ይገባል። የለውጥ አመራር ቼንጅ ማኔጅመንት ስኪል ሊኖረው ይገባል። ዴሊጌሽን ስኪል ፓወሩን እንዴት ዴሊጌት እንደሚያደርግ፣ ይሄ ሁሉ እንግዲህ ስኪል ናቸው። በስኪል ስር የተመደቡ ክህሎት ሊኖረው ይገባል፣ ስኪል ሊኖረው ይገባል። እነዚህም በዝርዝር ወደፊት የምናያቸው ይሆናል። አንድ በአንድ ወደ 25 ናቸው። እነዚህ ዋና ዋና ብለን ያስቀመጥናቸው ናቸው። አመለካከት ነው ሶስተኛው አመለካከትና አቲቲዩድ ነው። ሶስተኛው የብቃት ኤሌመንት እንግዲህ አመለካከቱ አስተሳሰብ ነው። የመሪነት ስኬት በድንገት የሚመጣ ነገር ሳይሆን የአስተሳሰባቸውን የአመለካከታቸው ውጤት ነው። መሪነት በአጠቃላይ ሲታይ 20% ተሰጥኦ ክህሎትና ቴክኒካል እውቀት ነው። ቀሪው 80% ደግሞ የአስተሳሰብ ወይም አመለካከት አቲቲዩድ መሆኑ በብዙ ምርምሮች ተረጋግጧል። በጣም አሳዛኙ ነገር ቢኖር ከማንም በላይ በእውቀት የታደሉ ነገር ግን ትክክለኛ አመለካከት ወይም አዎንታዊ አመለካከት ፖዚቲቭ አቲቲዩድ የሌላቸው አንዳንድ የስራ መሪዎች መኖራቸው ለሚሰራው ስራ ስኬት የራሱ የሆነ አሉታዊ ተጽዕኖ እንዳለው በየመስሪያ ቤቱ እናያለን። ብዙ እውቀት ያላቸው ቴክኒካል ኢሹ ላይ በጣም ፋስት የሆኑ ኦርጋናይዜሽኑን መቀየር የሚችል እውቀት በደንብ ያላቸው ሰዎች አንዳንዴ የሚቸገሩት ፖዚቲቭ የሆነ አቲቲዩድ የላቸውም ነው። ያው ሁሌ በኔጌቲቭ ሁሉንም ነገር መመልከት፣ ይሄ የራሱ የሆነ ኢምፓክት አለው በኦርጋናይዜሽኑ አቺቭመንት ላይ። ፎርካስት ባደረገው ፕላን ላይ ኢምፕሊመንት በማድረግ ላይ የራሱ የሆነ ኢምፓክት አለው ማለት ነው። መሪው ያለው ውስጣዊ አመለካከትና እሴት ነው። እንግዲህ ይሄ ለምሳሌ ታማኝነት በዚህ ስር አቲቲዩድ ስር ይመደባል። ኢንቴግሪቲ የምንለው ለኦርጋናይዜሽኑ ታማኝ መሆን፣ በእምነት ስራ መስራት፣ ኃላፊነት ሪስፖንሲቢሊቲ፣ ይሄ እንግዲህ በኃላፊነት ስራዎችን ወስዶ መስራት። ይሄውን አዎንታዊ አመለካከት ቅድም ያነሳ ነው። ፖዚቲቭ የሆነ አቲቲዩድ ያስፈልጋል ነው። ራስን መቆጣጠር ሰልፍ ዲሲፕሊን ያስፈልጋል። ትጋት ኮሚትመንት ያስፈልጋል። ሌሎችን ማክበር ሪስፔክት ፎር አዘርስ፣ ለመማር ፈቃደኛ መሆን ዊሊንግነስ ቱ ለርን፣ ፍትሃዊነት ፌርነስ። እነዚህ እንግዲህ ሞስት ኢምፖርታንት ናቸው። በምን ስር ይመደባሉ? በአቲቲዩድ ስር ይመደባሉ ማለት ነው። እነዚህ ሞስት ኢምፖርታንት ናቸው። ፖዚቲቭ የሆነ አቲቲዩድ የሌለበት ኦርጋናይዜሽን ያሰበውን ያሳካል ማለት አይቻልም። ትልቁ እንዲያውም ኦርጋናይዜሽን እንዳልኳችሁ
ለአንድ ኦርጋናይዜሽን በጣም ወሳኙ ነገር 80% እና ከዛ በላይ የአመለካከት ኢሹ ነው። ብዙ ኦርጋናይዜሽኖች ውስጥ እንደ ሀገራችን እንደምናየው ብዙ ችግር የእውቀት ወይ ደግሞ የዚህ የስኪል ችግር ኖሮ ሳይሆን የአመለካከት ፖዚቲቭ የሆነ አመለካከት ያለመኖር ችግር ነው። ስለዚህ ሰራተኛው ይሰራልኛል ብሎ ያለማመን፣ ሁሌ የሚሰሩ ስራዎችን ኔጌቲቭሊ የማየት ስራን ሳይሆን ዳይሬክትሊ ነገሮችን ከግለሰብ ከሰውየው እንትን ጋር የማያያዝ ከባለሙያ ወይ ደግሞ ከፎሎወርስ ጋር የማያያዝ ኢሹዎች አሉና እነዚህ ነገሮችን ማወቅ አስፈላጊ ነው የሚል ነው። እንግዲህ ሶስቱ ነገሮች በአጠቃላይ እውቀት፣ ክህሎት፣ አመለካከት በጣም ሞስት ኢምፖርታንት ናቸው። ማወቅ ነው ዋት፣ መስራት ነው ሃው፣ መሆን ደግሞ ነው ሃይ ኦር ማይንድ ሴት የሚሉትን ኢሹዎች በትክክል መረዳት ያስፈልጋል የሚል ነው። የዛሬው እንግዲህ ቶፒካችን ይሄ ነው። አብረን ስለነበር እጅግ አድርጌ አመሰግናለሁ። መልካም ቀን ይሆንላችሁ። ቴንክ ዩ ሶ ማች